ልብ ያለው ልብ ሊል የሚገባው መልእክት ለክርስቲያን በሙሉ ገነት ደርሰው ከመጡት ቅዱስ አባት ተላከ። ሰውነንና ሰው እንዴት ገነት ደርሶ ይመለሳል እንል ይሆናል። ለእግዚአብሔር ሁሉ ተቻለውና ገነት ደርሰው የመጡት ቅዱስ አባትም እንዲህ አሉ። ከበታቼ ያለችውን ምድር ስመለከት ቀስ በቀስ ክበቧ እየጠበበ እያነሰ ከዓይኔ ተሰወረች። ከዚያም እነ ሙሴ እነ ኤልያስ ሌሎችም ነቢያት ከቅዱሳን ጳጳሳት ካህናት የንስሐ አባቴም የሥራ ባልደረቦቼም ነበሩ። ነገር ግን ከዚህ በላይ ማየት አልተቻለኝም። ወዲያው ቀድሞ ወደ ነበርኩበት ወደ መላእክቱ ማህበር አዘቀዘቅኩኝ። በእኔ መገረም ቀጥዬ መራመድ አልቻልኩም። ምክንያቱም በዚህ ቁም ወዴትስ ነው የምትሄደው እያለ የሚያስጨንቀኝ ብርሃናዊ መልአክ በመንገዴ ነበር። እኔም የኔ ጌታ ወደዚች ትልቅ ከተማ የሥራ ባልደረቦቼን ወንድሞቼን አባቶቼን ወደማይበት ነው አልኩት። ነገር ግን መልአኩ በአድናቆት እየተመለከተኝ በእርግጥ ይህ የአገልጋዮች መንደር ነው፣ አንተ ከነርሱ ነህን አለኝ። እንደምን ሰነበታችሁ ውድ ኢትዮጵያውያን። በዛሬው መርሃ ግብራችን ገነት ደርሰው ስለመጡት ቅዱስ አባት የምንዳስስ ሲሆን እኚህ ቅዱስ አባት በገነት ያዩትንና የሆነውን ነገር በሙሉ የተናገሩ ሲሆን በገነት ምን ተመልክተው ይሆን? ቅዱሱ ሰው ገነት ደርሰው ከመጡ በኋላ ያስተላለፏቸው መልእክቶችስ ምን ይሆኑ? በገነት ስላለውና ከመላእክት ጋር የተነጋገሩበት ጉዳይስ ምን ይሆን? የሚሉና ሌሎች ጉዳዮችንም የምንዳስስ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብሮነታችሁ አይለየን። የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫኑን አይዘንጉ። ቅዱሱ አባት መልእክታቸውን ከገነት እንዲህ በማለት ነገሩን። በሆነ ጊዜ በጸሎት ቤቴ ብቻዬን እግሮቼን ዘርግቼ ወደ ላይ አንጋጥጬ ሳለ በዚያች ምሽት አንድ ክስተት ተፈጠረ። ይህም እጅግ እንግዳ ነበር። ራሴን አጨናነቄ ይሆን ወይስ ምናብ ዓለም ውስጥ ገብቼ በቅዠት ባህር ውስጥ እየዋኘው ይሆን አልያም እግዚአብሔር ራእይ ገልጾልኝ ይሆን ብቻ አላውቅም። የማውቀው በቤቴ የብርሃን መልአክ ማህበር በክንፋቸው ተሸክመው ወደ ላይ ሲነጥቁኝ ብቻ ነው። ከበታች ያለችውን ምድር ስመለከት ቀስ በቀስ ክበቧ እየጠበበ እያነሰ ከዓይኔ ተሰወረች። ዳግመኛም የዓለም ብርሃን እየቀነሰ መጣና ፍጹም ዝምታ ሆነ። በዙሪያዬ ግራ የሚያጋቡ ነገሮችን ተመለከትኩኝ። ብዙ መናፍስት ልክ እንደኔ አንዳች ነገር ሳይገድባቸው ከአጽናፍ እስከ አጽናፍ እልፍ አእላፍ መላእክት ክንፋቸው 6 የሚሆኑ ኪሩቤል አይኖቻቸው ብዙሃን የሚሆኑ ሱራፌልንም ተመለከትኩኝ። በሚያስገርም ህብረት ድምፃቸውን ከፍ በማድረግ ቅዱስ ቅዱስ ይላሉ። ባለማወቅ እኔም ከነርሱ ጋር አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ በማለት አመሰገንኩኝ። ከዚህ በፊት ጆሮዬ ሰምቶት የማያውቀውን መንፈስን የሚመስጥ ዜማ በሰማሁ ጊዜ ዝማሬን አቋረጥኩ። ወደ ድምፁ ምንጭም እዚያም ምን እንዳለ ለማወቅ በመጓጓት ሄድኩኝ። ከኔ በቅርብ ርቀት ከሰማያት ጋር የተያያዘች ልብን የሚመስጥ ዝማሬን የምታስተጋባውን ብርሃናዊዋን ከተማ አገኘኋት። የዝማሬው ቅላጼ ልቤን በሐሴት ነፍሴንም በናፍቆት ሞላት። ከዚች ከተማ ትንሽ ከፍ ብሎ ከመላእክት ማህበር ይልቅ አምሮ የሚታዩ ማህበራት ይታያሉ። በዚህም ማህበር እነ ሙሴ እነ ኤልያስ ሌሎችም ነቢያት ከቅዱሳን ጳጳሳት ካህናት የንስሐ አባቴም የሥራ ባልደረቦችም ነበሩ። ነገር ግን ከዚህ በላይ ማየት አልተቻለኝም። ወዲያው ቀድሞ ወደ ነበርኩበት ወደ መላእክቱ ማህበር አዘቀዘቅኩኝ። በእኔ መገረም ቀጥዬ መራመድ አልተቻለኝም። ምክንያቱም በዚህ ቁም ወዴት ነው የምትሄደው እያለ የሚያስጠነቅቀኝ ብርሃናዊ መልአክ በመንገዴ ነበር። እኔም የኔ ጌታ ወደዚች ትልቅ ከተማ የሥራ ባልደረቦቼን ወንድሞቼን አባቶቼን ወደማይበት ነው አልኩት። ነገር ግን መልአኩ በአድናቆት እየተመለከተኝ በእርግጥ ይህ የአገልጋዮች መንደር ነው፣ አንተ ከእነርሱ አንዱ ነህን አለኝ። ትክክል እንደሆነ ስመልስለት ተሳስታል ወንድሜ፣ ስምህ ከእነርሱ ጋር በአንድ ላይ አልሰፈረም አለኝ። በድንገት በመገረም ከተማዋን በሚጠብቀው መልአክ ፊት ጮህን። እንዴት ይሆናል?
ምናልባት እኔን አታውቀኝ ይሆናል። ስለኔ በሰንበት ትምህርት ቤት ውስጥ በቤተ ክርስቲያን ጉባኤ አትጠይቅ፣ ብዙዎች የሥራ ባልደረቦቼ ሁሉ በደንብ ያውቁኛል ስል ነገርኩት። በደንብ አውቀሃለሁ፣ እነርሱም በደንብ ያውቁሃል። ሆኖም በእግዚአብሔር ፊት አንተ አገልጋይ አይደለህም ሲል መለሰልኝ። እነዚህን ቃላት ለመስማት ትዕግስት አልነበረኝም። በጉልበቴም ተንበርክኬ ስቅስቅ ብዬ አለቀስኩኝ። ሌላኛው መልአክ በመጣ ጊዜ እንባዬን እያበሰ በጽሞና ወንድሜ አንተ ከሚያሳዝን ቦታ የመጣህ ነህ አለኝ። ታዲያ ለምን ታዝናለህ? ና እስቲ ብቻችንን እንወያይ አለኝ። ከዚያም በጥሞና ተወያየን። እነዚያ በዛሽ ብርሃናዊ ከተማ ውስጥ ያየሃቸው አገልጋዮች ሕይወታቸውን በሙሉ ለእግዚአብሔር አስገዝተው ጊዜያቸውን ሁሉ በአገልግሎታቸው አሳለፉ አለኝ። አንተስ የሐዋርያቱን የካህናቱንና የቅዱሳኑን ሕይወት ኖረህ ነበርን? ወንድሜ አንተ ግን ዓለምን አገለገልክ እንጂ ለአገልግሎት ልክ እንደ እነርሱ ቀናኢ አልነበርክም። መንፈሳዊ አገልግሎትህ በሳምንት አንድ ቀን የተገደበና በሰዓት የተወሰነ ነበር። በዚች ዕለትና ሰዓት በምትሰጠው አገልግሎት ብቻ ከሐዋርያት ከነቢያቱና ከካህናቱ ጋር መሆንን ትፈልጋለህን? በእፍረት አዘቀዘቅኩኝ። ነገር ግን እፍረቴን ለማስወገድ እየሞከርኩኝ መልአኩን ለመጠየቅ ፈለግኩ። በዚች ከተማ ውስጥ በሰንበት ትምህርት ቤት ውስጥ እንደኔው ይሰሩ የነበሩት የሥራ ባልደረቦቼን ተመለከትኩ አልኩት። እነርሱም እንዳንተ በሳምንት ለአንድ ቀን ለአንድ ሰዓት ቢያገለግሉም እንኳን ይህችን ዕለትና ሰዓት ለማገልገል ሳምንቱን በሙሉ በዝግጅት ላይ ነበሩ። ብዙ ጊዜያቸውን ስርዓተ ትምህርት በማቀናበር ስዕላዊ መግለጫዎችን በማዘጋጀት ሰዎችን ትምህርቱን በጉጉትና በናፍቆት እንዲጠባበቁ ለማድረግ የተለያዩ መንገዶችን ይቀይሱ ነበር አለኝ። ከዚህ በተጨማሪም በጸሎት ይተጉ እንደነበር፣ ዳግመኛም ለእያንዳንዱ ተማሪ ግንዛቤ በመስጠት በማጠየቅ ብዙ ጥንቃቄ ያደርጉ ነበር። የእያንዳንዱንም ተማሪ ሕይወት ለማደስ የተሻለ ዘዴ ይቀይሱ ነበር። በተጨማሪም አንተ የማታውቀው ብዙ ለተማሪዎቻቸው የሚያደርጉት ጥንቃቄ ነበራቸው። መንፈሳዊ አገልግሎቶቻቸውን ተቀዳሚ አገልግሎት አድርገው የዓለምን ነገር ደግሞ እንደ ሁለተኛ ተመልክተዋል። ይህም ኃላፊነታቸውንና የዓለም ተግባራቸውን ችላ ብለዋል ማለት አይደለም። በዓለም ስራቸው ሳይቀር ታማኝና ታታሪ ነበሩ። ይህም የዓለም የሥራ መስክ ራሱን የቻለ የአገልግሎት ስፍራ አለው። ስለዚህ እግዚአብሔር ይህንን ሥራ ፍሬያማ አደረገላቸው። በእነዚህ ቃላት ተደንቄ ታዲያ በዓለም ሥራ ባተሌ ሆኜ እንዴት አገልጋይ መሆን እችላለሁ ብዬ ጠየቅኩት። መልአኩም ወንድሜ ምናልባት አገልግሎትና አገልጋይነት መሃል አንዳች ልዩነት ሊኖር አይገባም። በዚያች አገልጋዮች ከተማ መንፈሳዊ ተማሪዎቻቸውን በሕይወታቸው ማርከው ሕይወታቸውን የሚያሻሽሉና ዘላቂ እንክብካቤ የሚያደርጉ መምህራን አሉ። ዳግመኛም ለጥቅማቸው ሳይሆን በመጀመሪያ ለሕመምተኞቻቸው ደህንነት የሚጨነቁ ብዙ ጊዜ ለሕመምተኞች ሕክምና የሚሰጡ ሐኪሞች አሉን። እነዚያ ሐኪሞች ሕመምተኞቻቸውን በነፃ ያክማሉ። በራሳቸው ወጪ ጉልበት ሳይቀር የሕክምና ጣቢያዎችን ያቋቁማሉ። የሥራ ባልደረቦቻቸው ወደ ቤተ ክርስቲያን እንዲሄዱና ሥጋና ደሙን እንዲቀበሉ የሚያበረታቱ ሰራተኞች አሉ። በዓለም ስራቸው ውስጥ እግዚአብሔርን የሚያመልኩ መሐንዲሶች፣ ሕግ አዋቂዎች፣ ነጋዴዎችና ገበሬዎች አሉ። አንተስ እንደ እነርሱ ነበርክን? ብሎ ጠየቀኝ። እፍረት ስለተሰማኝ አንድ ጥያቄ አልመለስኩለትም። ይሁን እንጂ መልአኩ ያለማቋረጥ ደግሞ ደጋግሞ ወቀሳውን ቀጠለ። በስራህ መስክ ውስጥ ቤተሰብህን እንዴት ታገለግላቸዋለህ? በዚች ብርሃናዊ ከተማ የተመለከትከው ኢያሱ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። አንተስ ቤተሰብህን በማገልገል ፈንታ ከራስ ጋር ትሟገታለህ? ይከተሉህ ዘንድ አርአያ አልሆንካቸውም? ለወዳጆችህ ለጓደኞችህና በአካባቢ ስለሚገኙ ማህበረሰብ ምን አድርገህ ታውቃለህ? ስለዚህ ዓለም ጣጣ፣ ስለ ዕድር፣ ስለ ዕቁብ፣ ስለ ማህበር፣ ስለ መሳሰሉት ታወራላቸዋለህ። እነርሱን እንድታገለግል ከእግዚአብሔር የተሰጠህን አጋጣሚ በከንቱ ታባክናለህ። ታዲያ በእንዲህ ያለ ሁኔታ ውስጥ ሆነ ራስህን እንደ አገልጋይ ትቆጥራለህ። ደግሞም ለሶስተኛ ጊዜ ራሴን አቀረቀርኩኝ።
ነገር ግን መልስ ለመስጠት እየሞከርኩ ጌታዬ ስጦታዬ ትንሽ እንደሆነ ታውቃለህ፣ በእኔ ዘንድ እነኚህ ሁሉ ተግባራዊ ለማድረግ አቅሙ የለኝም ብዬ መለስኩለት። መልአኩም ይህንን ቃል ለመጀመሪያ ጊዜ ሰማ እስኪመስለው ድረስ በመደነቅና በመገረም እንዲህ አለኝ፣ ስጦታ ያለ ተሰጥኦ ማገልገል እንደማትችል ማን ነገረህ? ውድ ወንድሜ፣ ሰውን በስብከት ለማገልገል የግድ ልብሰ ተክህኖ ተለብሶ መድረክ ላይ በመቆም ብቻ አይደለም። ትልቁና ዋናው ሰውን በራስህ ሕይወት መለወጥ ነው። ስለዚህ በሕይወትህ ለብዙዎች አብነት እንድትሆን እንጂ የግድ ስብከት አዘጋጅተህ መድረክ ላይ መቆም አይጠበቅብህም። ለአራተኛ ጊዜ እፍረት ተሰማኝ፣ ግራም ተጋባው። መልስም ለመስጠት አቅም አነሰኝ። መልአኩ ግን ንግግሩን ቀጥሏል። በሕይወትህ በስብከትህ እነዚህን ነገሮች ማስወገድ ነበረብህ። ከእንዲህ አይነቱ ከንቱ ጸባይ ተቆጠብ። ይህ ባህሪ መልካም መስሎ ቢታይህም ብዙዎችን ለውድቀት ዳርጓልና ታስወግደው ይገባ ነበር። ስለዚህ ቅዱስ መጽሐፍ እንደሚለን በእግዚአብሔርና በሰዎች ዘንድ ተወቃሽ አትሁን። የሐዋርያው የቅዱስ ጳውሎስን ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም የሚለውን ቃል አስባለኝ። በሕይወቴ ላይ ሐዘን ገባኝ። ለካ ብዙዎችን ሳላውቅ ወደ ኃጢአት መርቻቸዋለሁ። መልአኩም ትከዛይን ቁዘማይን በማቋረጥ በለሰለሰ አነጋገር እንዲህ አለኝ፣ ውድ ወንድሜ፣ ሌላም ተጨማሪ ነገር ልነግርህ እወዳለሁ። በዓለም በነበርክበት ጊዜ በተለይም ስትመጻደቅና በራስህ ስትመካ ባየው ጊዜ እጅግ አዘንኩልህ። የቃልህ አጣጣልና ተግባርህ ከተሰበረ ልብ የመነጨ አልነበረም። በቤተ ክርስቲያን በምትሰብክበት ጊዜ እንኳ በዕለት ተረኝነት ስለተገደድክ ብቻ ለማስተማር ቃል ትገባለህ። ቃልህንም ለመፈጸም ስትል ትሰብካለህ። አገልግሎትህም ብዙ ነፍሳትን ለድህነት ከማዘጋጀት ይልቅ አድናቆት ለማግኘት ነበር። በአገልግሎትህ ስኬታማ ሳትሆን ሰዎች በሚያወድሱ ጊዜ እንደ ጥሩ አገልጋይ ልብህ ሐሴትን ታደርጋለች። ብዙ ነፍሳት ከሚድኑባት ነገር ግን ጥቂት ሕዝብ ከሚኖርባት ከገጠሩ ቤተ ክርስቲያን ይልቅ በብዙ ሕዝብ በተጨናነቀችና ታዋቂነትን ባተረፈች ቤተ ክርስቲያን ዘንድ ሄዶ ማገልገል እጅግ ደስ ያሰኝሃል። ያም ሆነ ይህ አገልግሎትህ ሁለት ነገር ይጎለዋል። እርሱም አገልግሎቱን መውደድና የምታገለግለውን ሕዝብ መውደድ። አገልግሎቱን ስለ መውደድ ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገረው ቃል አገልግሎትን ስለ መውደድ ማስረጃ ነው። ስለዚህ ስለ ብዙ ነፍሳት ተጠምተ ወይም ተርበ ታውቃለህን? ከተማሪዎችህ ጋር ስለምታሳልፈው ሳምንታዊ ጉባኤ ዕለት አስበኸው ታውቃለህን? በጉባኤው ለቀረው ሰው አዝነህለት ታውቃለህን? እስክታገኘው ድረስ ትናፍቀዋለህን? እኔም ለመንኩት፣ አለቀስኩ። ነገር ግን በርህራሄና በፍቅር ዓይን ተመለከትከኝ። በዚህም እየጮህ ሳስበው ብቻዬን ትቶኝ ሄደ። ሌላ ዕድል እፈልጋለሁ፣ ሌላ ዕድል አልኩኝ። ነገር ግን ከዓይኔ ተሰወረ። እኔም ሌላ ዕድል እፈልጋለሁ በማለት ጩኸቴን ቀጠልኩ። ሰማይ ምድር ዞረብኝ፣ ራሴንም ስቼ ወደቅኩኝ። ወደ ራሴ ከመመለሴ በፊት ብዙ ሰዓታት አለፉ። ራሴንም ለማወቅ ዓይኖቼን ከፈትኩ። በሚያስደንቅ ሁኔታ ክፍሌ ውስጥ ብቻዬን አልጋ ላይ ቁጭ ብዬ ነበር። ወዲያና ወዲህ አማተርኩ። ነገሮች ሁሉ ምትሃት መስለውኝ ነበር። ነገር ግን ሁሉም ነገር እውነት ነበር። እግዚአብሔር ሆይ ምሕረትህ እጅግ የበዛና መዓትህ የራቀ መሐሪ አምላክ ነህ። በውኑ መልካም አገልጋይ ለመሆን ሌላ ዕድል አለኝ በማለት ልቤን አሰባስቤ ጥልቅ በሆነ የምስጋና ጸሎት ተነሳው። ወደዚች ከተማ ለመግባት የተገባቸው እንዲሆኑ ለጓደኞቼ ለመንገር ወሰንኩኝ። የማስታወሻ ደብተሬን ወሰድኩና በዚች ሌሊት የሆነውን ሁሉ መጻፍ ጀመርኩኝ በማለት ነበር ታላቁ አባት አቡነ ሽኖዳ ገነት ደርሰው ከመጡ በኋላ የመንፈስ ነጻነት በሚል መጽሐፋቸው የከተቧት ድንቅ እውነተኛ ታሪክ ናት። ፓትርያርክ ሽኖዳ በላይኛው ግብጽ በምትገኘው አሳዮት ቀበሌ ተወልደዋል። እናትና አባታቸው ባወጡላቸው ስም ናዚር ጋይድ ሩፋኤል ተብለው ይጠሩ የነበሩ ሲሆን ሽኖዳ ለቤተሰባቸው መጨረሻውና 8ኛው ልጅ ነበሩ።
ኦርቶዶክሳውያን መነኮሳት ጳጳስ ሲሆኑ የዓለም ስማቸውን መለወጥ ልማድ ነውና ናዜር ሩፋኤልም ሽኖዳ የሚል ስም ተሰጣቸው። እጅግ የሚገርመው አባ ሽኖዳ ወደ ፕትርክና በመጡበት ሰዓት ግብጽ አጣብቂኝ ውስጥ በገባችበት ሰዓት ነበር። ክርስቲያን በሚታረድበት ጊዜ ነበር። ይህንን ሁሉ ሲያዩ ተገደልን አይሉም ነበር። እርሳቸው የሚያደርጉት አንድና አንድ ብቻ ነው፣ እርሱም በለቅሶ ማልቀስ ብቻ። እኚህ ሊቅ እኚህ ትልቅ አባት በ88 ዓመታቸው ነው ከዚህ ዓለም በሞት የተለዩን። የአባ ሽኖዳ በረከታቸው በሁላችንም ላይ ይሁን። ለዛሬ አበቃን። ቸርን ሰንብት።